ማለት ያደናል። አሁን ያልከው ልጁ በጣም ደስ የሚል አመጣጥ ነው። እምነት ብቻ ባይዘዌ በሰሞኑን የሆነ ኮንፈረንስ ነበርና እዛ ላይ ምን እንደሰማሁ ታውቃለህ? ብቻ የሚባለው አባባል ኢቭን በኢኮኖሚክ ፎረም ላይ እንደዚህ ዲስከሽን አንስተው ነበር። ነዳጅ ብቻ ሀብታም ያደርጋል ወይስ አያደርግም የሚል ዲስከሽን ነበራቸውና በጣም በሚገርም ሁኔታ ምን እንዳሉ ታውቃለህ? ነዳጅ ብቻ እንደውም ጥፋት ነው፣ ሀገር ያጠፋል፣ ስራ ብቻ አይሆንም እና ከፕሮቴስታንት ጋር በጣም የሚመሳሰለው ነገር አለ። እኮ ጓደኛ አይደል ሌላም ትዝም የት ኮስ ከሚመጣ ዝቁጣቱ ፈርተ ጎነ ኦኬ እኔው ተመቸኝ ይላል ዛብሩን። ምንድን ነው የተናገርከው? ድገሙ እስኪ። እንትን አልከው አልሰማኸኝም መሰለኝ። ስለ ብቻ በሌላ በስራ ላይ ነው እና ኢኮኖሚክ ዲስከሽን ላይ ነበራቸው ኮንፈረንስ ላይ እና ስለ ኢስተርን ካንትሪዎች ሚድል ኢስት አካባቢዎች እንዴት እንዳደጉ ስፔሻሊ አረብ ሀገሮች እና ነዳጅ ብቻውን ነዳጅ ብቻ እንደማያሳድግ ነዳጅ ብቻ ሲሆን ያሳደጋቸው ስራም አብሮ ስለሚሰሩ ስራው ብቻም ሳይሆን ሳያሳደጋቸው ሰላምም ስላላቸው ነው የሚል ነገር እናስተው ትልቅ ዲስከሽን ነበርና ብቻ የሚባለው አባባል በጣም ደራሽ የሚያጠፋ ነገር ነው። አሁን አንተ እምነት አያድንም ስትላቸው በጣም ተመችቶኝ ነው። ሰው ላስገባ መሰረትን አናግራት አናግራት መሲና አናግራት ዛብሉን መሲ በጌታ ነች ወይስ ኦርቶዶክስ ጌታ ነች? መሰረት መሲ ሆዳ ቢላል እሺ በኢየሱስ ሆዳ ማይባል ዳውዲ ሰላም ብሎ እንጂ ጓደኛ ነው እዴ ዴባ ምናልባት ተኝቶ ይሆናል። ሼም እዴ አስቴር ሪዞርት ይላል ጓደኛዬ ዛብሎን ወይ አባ። አይ በዛብሎን ሰላም እያልኩ ነው። ዛብሎን ሰላም በለ አለን ላውዲ እንዴት ነህ? አማን ነው። እንዴት ናችሁ? ሰላም ናችሁ? ደሜ ካውንዳውን እየተደረገ ነው አሉ። ደረሰ። አይ ምሳሌ እውነትሽን ነው ወይኔ በላቸው በዛብሎን እና እስኪ እናግባ እና ገብቷል እንዴ ገብቷል እንዴ ያናግራል። ምሳሌው እያለ ያናግራል። ደሜ ገብቻለሁ። በዛብሎን እየሰማሁኝ አንተ ጋር ያለችው ወይኔ በላቸው ስትል አብሮ ሄዶልኝ ለላስላስ ነው በዛብሎን። ምሳሌው እስቲ ተመችቷል ወይስ ይብራራ? አይነ ቀላ ይሉኛል አሁን አይቀላ እናንተ እኔን ለማሸማቀቅ በቃ የማትሄዱበት ርቀት የለም እንዴ የምር ደሜኔ እኮ ያመራመረበት በቃ ያኔ እንትን ሰው ወደ ሲመጣ ወደ ጴንጤ ያምርበታል። ያው አንዳንድ ነገሮች ሲተው እና ደሜ ደግሞ አምሮብህ ሳይ አይ በቃ ለካ ወደ ኦርቶዶክስ ሚዲያ ያሳምራል እንዴ ብዬ ወዲያው ፊልተር ነው ብለህ ስትለኝ አይ አስቲ የእውነቴን ወደ ፊልተር ነው ስትለኝ ተውኳስ። አይደለም እኮ ፊልተር አይደለም ይሄ እኮ ኖርማል እኮ ነው። ይሄ ኖርማል ነው እንዴ? ኖርማል ነው። ፊልተር ይኸኛው ነው። ፊልተር ይኸኛው ነው። ላሳይ። በጣም ነው ግን የሚቀይረው። አየው፣ ይሄ ፊልተር ነው። አየዋ፣ ይሄ ኖርማል ነው። ይሄ ኖርማል ነው። በነገራችን ላይ ማለት ነው በነገራችን ላይ በአካል ብታይ
በአካል በጌታ ረጅም ነው አሉ። እንዴት አባቱ እንደማምር ደም ያራዳልች ባይዘዌ እውነት ብርሃን ነው የሚባለው እኮ ነገር ብዙ ጊዜ እኛ ቃላትን ትላንትና መምህር ናቸው ስማቸው ትላንት በጣም አሪፍ ትምህርት ያስተምሩ መምህር አመረ በጣም ደስ የሚል ትምህርት ያስተምሩ ነበር እና ቃል ብቻውን ትርጉም የለውም። ቃል ከነገሮች ጋር የሚያገናኘው ነገር የለም መግለጫ እንጂ ቃል በራሱ የአንድ ነገር መገለጫ አይደለም። እና ለማለት የፈለኩት ምንድነው እውነት ብርሃን ነው ሲባል እኛ አልገባንም እንጂ እኔ ግን ዛብሎን እኔ ግን ማለት ነው የምነግራችሁ እኔ የምነግራችሁ እግዚአብሔር ምስክሬ እኔ እንዴት ነው የተረጋጋሁት? እኔ እኮ እንደዚህ ማወራ ሰው አልነበርኩም በእውነት በጣም ችኩል በጣም ብዙ ነገር በኢየሱስ ግን ተረጋጋው። ጌታ እኔ እንዴት እንደተረጋጋው ገርሞኛል። ለወንድ አልገረመም የኔ መረጋጋት? ስማ አኮራኝ ለነገሩ እኔ ራሱ እኮ እንትን እያደረከኝ ላይቭ ላይ እያስገባኝ ይሄ ታድሶ ነው ምናምን እያስባልከኝ ነበር እኮ ጨዋውም ጋር ያው ከደሜ ጋር ነው የሚውለው ታድሶ ነው። አሁን እኮ እና አስቴውን እኮ አስቴር ሪዞርት በቃ ከቤሊ በለጠ። አስቴ አሁን እንደው እንቅልፍ ስለያዘው ነው እንጂ ይገባና ለፈጥሮ ጸልያለ ይላል። ቤሊ ቢደርስ የለም ቤሊ 6 ወር ሙሉ ማለት አንድ ጥያቄ ነው ያለው። የቤሊ ጥያቄ ደሜ አቤት ለፍጥሯን መንፈሶች የጸለያለ የኢየሱስ አወራረ ራሱ ደሜሱ መሰለ እንዴት ናችሁ? ስሚ የኢየሱስ ስም ማን ነው ስትዩ ኢየሱስ ይላል። ሌላ ስም የለውም። በውጭ ሀገር ስሙ ማን ይለዋል? ኢየሱስ። ቤሊ ግን አሁን እየተረጋጋ ነው። በእውነት አሁን በጣም እየተረጋጋ ነው። ከበፊቱ አይሻልም? በፊት እኮ በጣም ይሳደብ ነበር። እንዴ አሁን ኮሜንት ራሱ ሲጽፍ አሁን ራሱ እየተሳደበ እኔ እኮ ብሎ ካረ አረ በኢየሱስ ኮሜንትማ እኔ ቤት በቃ የቤት እኮ ነው። ኦርቶዶክሳውያን ደምሮ እንዳሰሙት ይላል። እንዳታምኑት ይላል። አዝግነ አይ በጣም ነው የምወደው የሚመቸኝ የሆነ በጣም እንዲያ መሲ ድምፅሽን ሳታሰሚ ምን ነው ተደበቅሽ? ሰኒ ኑሐሚን ሰላም ዮሲ ስማ ደሜ እኔ እኮ ማስታወሰው አንተ ገና በኋላ ገባለሁ። እሺ ካልዘጋ ይቅርታ ጠዋት ነው። ለምን በቃ ፒስ ጥያቄ ካለ በቃ በኋላ እንገናኛለን። እመጣለሁ። እሺ ጌታን ተቀበል። ጌታን ተቀበል። እሺ ስማ ደሜ ድሮ ትዝ ይላል ገና እዛ ያለ ማለት ጎረቤት ቤት ያለ ኢየሱስ። ኧረ እዚህ ጋር ጆሲ የሚባል ልጅ ፎቶዬን ለጥፎ አሁን እኮ ነው የሚጠፈው በጌታ እና ግባ እስኪ ምን መቼ ነው አሁን የኔን ያንቺን ፎቶ ለጥፏል። ይኸውልሽ አሁን እኮ እስኪ ምን ነው ቸኮልሽ? ተረጋጊ እንጂ። ኧረ አይደለም ወይ እኔ ለምጄዋለሁ እኮ። እስኪ ፎቶ ስክሪንሾት አድርገው ልታሳየኝ መስሎኝ እኮ ከኔ ጋር አሃ ያውኑ ነው እንዴ? ማን ወንድማችን? እንደምን አላችሁ? ሰላም ጤና ይስጥልን ብያለሁ። ሰላም አላችሁ? እግዚአብሔር ይመስገን። አይሰማም? ይሰማል። እግዚአብሔር ይመስገን። አሁን አይደለም ያነሳሁት፣ በጣም ቆይቷል። ከአንድ ወር አካባቢ ይሆነዋል። 2 ሳምንት 3 ሳምንት ያሁን አይደለም። ይህ ፎቶ ማለት ነው።
አይተው ከሆነ እርግጠኛ ነኝ መነጽር የለውም ያሁኑ። 3 ሳምንት አካባቢ ይሆነዋልኝ። ልብሱ ብቻ ነው ደሜ እኮ ቲሸርቱ አንድ አይነት ሳይሆን አይቀርም። አይ አንድ አይነት ይመስላል ግን ያው የተለያየ ቲሸርት ነው። 4 ቲሸርት ነው ከለሩ ስለማሰል ነው። አይዞህ ይሁን። አረ እንደ ደሜ ቃል ስጋውን ደሜ ነገር የሚጠመቀው ሰኞ ነው። ሰኞ ነገ ሳይሆን ሰኞ በመድዬ ቀን ነው የምጠመቀው። ብራዘር ደሜ ጧፍ አብራልኝ። እሺ የጧፍ እልካለሁ። አንድ ግድ ነው አበራለሁ። ለወንዲ ለአንተም ላብራለህ። ለኔ እንደውም ሁለት ጫማ ነው ፈልግ። አንድ ጧፍ ረጅም ወፍራም ጧፍ ፈልግና አንድ አብራ። እኔ ዛኔ እንደዚህ ነው የምለው፣ ይትባረክ እንደ አብርሃም፣ ይትባረክ እንደ አብርሃም የሚለው ዝማ እሱን እኔ ሳገባ ትዘምረዋለህ ደሜ። መጀመሪያ ተጠባ ለካ ደረጃና ድርጅት የሚባል አለ፣ ያለፈበትና ያላለፈበት። መች ነው ግን አሚን ግን እስኪ ዮናስ ኑሐሚን ቆይ እኔ እንደማገባሽ ቆይ እኮ ያንቺ ሰርግ አንተ በስመ አብ ወልድ መንፈስ ቅዱስ። ኧረ ደሜ ሰርግሽ ቆይ እኮ አይ ከ2 ከ3 ዓመት በኋላ እናገባለን እንዴ። አየትጋር ተጠንቶ አረብ ሀገር ከባድ ነው። አረብ ሀገር ያለችው ነው። እኔ አዲስ አበባ ነኝ። ስማ እኔ ኑሐሚንን ሳገባ ማለት ትዳር ፈትቼ ምናምን ሚስቴ ለሚያጠብቅ ከዛ ከ3 ዓመት በኋላ አገባታለሁ። ምን ነው ፈራሽ? አንተ ባለፈው ወልድሻለሁ ስትል አልነበረ? እኔ እኮ ገና ትልቅ ሰው ባር ነው እንዴ ተፋ አዳማ ውስጥ እኮ ማለት ነው። አዳማ ውስጥ እኮ የወንዶች የውበት ደሜ እንዴት ነው? ደህና ነው ወይ? ሰላም አለን ደህና ነው። ጥያቄ እዚህ ጋር ደሜ ጥያቄ ማስተማሪ ቤተክርስቲያን አቤል ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። ኦኬ አቤልን አዋራው አይቻላል። እንዳልቀውጠው ስላልኩ ነው። እኔማ ምን አልኩ መሰለህ? አንተ ስትጠመቅ እኔ ነኝ ማጅብ ስላልሰማኝ። ጥምቀት ነው እንጂ እንዴ ሰርግ ነው እንዴ? ጥምቀት እኮ ነው። ጥምቀት እኮ ያስፈልጋል። ሙሽራ እኮ ነህ። ኧረ ሙሽራ አይደለም። እኔ እኮ የክርስቶስ ሙሽራ ነው። እኔ እኮ የቤተ ክርስቲያን ልጅ ነኝ። ኮብልዬ ነው እንጂ የጠፋው ልጅ ሲመጣ እንዴት ነው አባትዬው ያጀበው? እንዴት ነበር የደገሰው? ቴንኪው። ልክ እንደዛ ማለት ነው። ለእኛ እንደዛ ነው። ገጣሚ ነህ እንዴ? ወይኔ ጉዴ! አንድ ግጥም ልጋብዛችሁ። ኧረ አዳውንዲ ይላል። ኧረ በእናትህ ላይ እንዲህ ሌላ ታሪክ ውስጥ ነው ወንድሜ። ስማ መታማት አልቀርም። አቡ ሙለው በዛብሎን ሙለው ደሜ እኮ ለዛ እኮ ነው። አዳምጠኛ እዚህ ጋር ለሁለታችሁ ጥያቄ ጠይቅና ጥያቄውን ከመለሰች ለሷ ካልመለሰች ለአንተ ተስማማቱ ማለት ነው። አሪፍ አመጣጥ ነው። በዛብሎን አምዳው ጥያቄ መለስና ዝም ብለንማ እኛ አንሰጥም። ዛሬ ወንድሜ አትጠይቀኝ፣ አትስጠኝ ከፈለግህ አንተን አይደለም የምጠይቀው ከዘፍጥረት ስለ መንፈሳዊ ነገር አይደለም። ለመንፈሳዊ ሳይሆን ናኦሚ አሁን እየተማርኩ ነው ስላለች መማሯን ሰርቲፋይ እናደርጋለን። እንጠይቃትና ከመለሰች ለእሷ ካልመለሰች ለአንተ ነው የሚሆነው ማለት ነው። በዛብሎን መጀመሪያ አንድ 9 የሆነውን 10 ያድርጉልኝ። መጀመሪያ 9 ነው 10 ያድርጉልኝ። ከዛ ጥያቄ እንጠይቅ 10 አድርገው። ከዛ ሽልማቱ ጋላክሲ ነው። ሰማሻ ነው አለ። በቃ ሂድ ኑሐሚን ተዘጋጂ። አንቺ ኑሐሚን
እንዳትመልሽለት። የጠየቀሽን አላውቅም በይ ወይ ሰላም ነው። ወደዚህ ቅዱስ ቤተክርስቲያን የኦርቶዶክስ ልጅ እዚህ ጋር እየሰማችሁ ተናገር። እንኳን ወደዚህ ቅዱስ ቤተክርስቲያን በሰላም መጣ ወንድማችን። እንወድሃለን፣ እናከብራለን። የአዳማ ልጅ የናዙ ልጅ ነው። በእውነት ይኸው የናዙ ልጅ አግኝቻለሁ። እሑድ ከሰኞ ከኔ ጋር እንግዲህ ቦሌ መድኃኒዓለም ይገኛል ማለት ነው። 12 ሰዓት በደስታ አመሰግናለሁ። ጋበዝኩት እዚህ በደንብ በደስታ እኔ ነኝ ይዤ የሚሄደው። እግዚአብሔር ያክብርልኝ። እሺ ቴንኪው እናቴ። እሺ አሜን። ፌመስ ነኝ አባቴ። ደሜ ያላወቀው ነገር እኮ ለሰው ስንት ተስፋ እንደሰጠ አላወቅም። አይደለም ለጴንጤ ለሆነ ኦርቶዶክስ ለሆነ ራሱ ተስፋ ሰጥተናል። መነጽር ያስወርቃል ጌታ። ፌብዬ የኔ እናት፣ የኔ ቆንጆ፣ የኔ መልካም እህት እወድሻለሁ ሁል ጊዜ። መቼም ላንቺ ያለኝ መውደድ አይቀንስም። እሺማ በጣም ነው የምወድሽ። አንድ ነገር ልጋብዛችሁና ልውጣ። ስለመጣህም ደስ ስላለኝ መጀመሪያ ቤቱን ልጠይቅ ብዬ ነው። ፈቃደኛ ናችሁ? አንድ ግጥም ብጋብዛችሁ። አቤት ገጣሚ ነህ እያሉኝ ነው። አደራ በሰማይ በምድር አደራ እንደ ባለፈው አይነት ትሪክ እንዳይሰራብኝ አንተ ከሆንክ ወይኔ አገልጋይ ምናምን እንዳልኩት የዛኔ አንተ ነህ። አይደለም አንተ ነህ። አዎ እያሉኝ ነው። ተው አንተ በእውነት አይደለም። የባለፈው ኑሐሚንን ጠይቃት። እኔ አይደለሁም ብያለሁ። እንግዲህ ካመንክ በእውነት አይደለም። እሺ ቀጥልሽ። አይደለም አሉሽ። እሺ እዚህ ላላችሁ ክርስቲያኖችም ለብዙዎቻችሁ ብዙ ጊዜ ወደ እግዚአብሔር ቤት መሄድ ፈልጋችሁ ወይም የእግዚአብሔር መሆን ፈልጋችሁ ቀን ያጣችሁ ሰዎች አንድ ቀን ሄዳለሁ፣ አንድ ቀን እኔም እንደ ሰው አስቀድሳለሁ፣ አንድ ቀን ጉባኤ ቁጭ ብዬ እማራለሁ፣ አንድ ቀን ንግሳለሁ ለምትሉ ነው ይሄን ግጥም ደም የሚውጀው የመውደቅ መነሳት። አንተ አለህ በፊቴ ወደ ኋላ ብዞር ነፍሴን ልትመልሳት፣ በመሄድ በመምጣት ላባከንኩት ዕድሜ ራሴን በወቅስም፣ መጽናት እያቃተኝ ከመሸ በኋላ ዘግይቼ ብደርስም፣ አንተ አትለወጥም ጌታዬ። ልቤ ምጸተኛው ከፍቅርህ ምዕራፍ ምኞት ያገነነው፣ ልመጣ ስነሳ ምክንያቴን አግዝፌ አንድ ቀን እላለሁ። አንድ ቀን ጌታዬ፣ አንድ ቀን ብቻ፣ አንድ ቀን ዳግም ተሰርቼ የምወለድበት፣ በእውነት ለማምለክ በእንባዬ መባ ፊትህ የምቆምበት፣ ዓለሜን ረስቼ በመቅደስህ ዕጣን በዜማ ተውቤ የምፈጠርበት፣ እንደ ደጉ ዘመን ልክ እንደ ልጅነት ይናፍቀኝ ይዟል ከመስቀልህ ግርጌ ቆሜ የምታይበት። ናፍቀኸኛል እንደ መግደላዊት እግርህ ስር መጎዝጎዝ፣ የዘመን ሸክሜን በፊትህ መናዘዝ፣ የስምዖን ቁጣ ግልምጫ ሳልፈራ በልቤ ስብራት፣ ዘመኔ ሲከብደኝ ቀን እየናፈቅኩኝ ወደ አንተ ለመምጣት። ናፍቀኸኝ እግሮችህን መሳም በእንባዬ እያጠብኩ በፀጉሬ ላብስ፣ ደንዳናው ምጸቴ በፍቅርህ ጅራፍ በቃል እስኪታረስ። ናፍቀኸኛል ጌታ፣ ናፍቀኸኛል እውነት። ሰው ከሚያየኝ በላይ በፍቅር አይኖችህ በስስት ስታየኝ፣ ተነስ ልጄ ብለህ በናፍቆት ስታቅፈኝ፣ ናፍቀኝ እውነት። በምን ልማልልህ ማርያምን ልበልህ? ስለ ክብርህና ዓለም ስለ ናቁ በጌጦች ልማልልህ? ወይንስ ሞተ ባዳንከኝ በአንተ ስም ልማልልህ? ማርያምን ጌታዬ በጣም ናፍቀኛል። ነፍሴን እስኪያማት ቤቴም ናፍቃለች በዚህ ዓለም ብክነት መኖር የደከማት። ናፍቀኛል እውነት።
ጌታዬ ዓለሜ ሰበዟ ምክንያቷ ብዙ ጓዟ መዘዟ መራቅ ስታለምድ በኑሮ ስኬት ቃል ማናዘዟ ወርቅ የመሰለ ፍኖት ዘርግታ ስኬት ማባበል ለጊዜ ሐሴት ከፍቅር አውጥታ ለቀን ማስጠለል አዲስ አልምዳ አዲስ ማስመሰል ከወረት ዘመድ ክብር የሚመስላት ለአልቦ ደስታ ከቅፍ ማውረድ ከዘመን ዱካ እያዘመነች ከጸጋ ተርታ ስታነጣጥል ውሸት ገንብታ የሰማይ ዜማ ለምድር ስታስጥል አግዘኝ አንተው ስጋ ረግሜን ቤት ልትከል ጌታዬ አንድ ቀን አለህ በልኬ ሰርተህ የምትጠብቀኝ ከመከራ ስር በዓለም ደስታ እያስተማርከኝ ትጠራኛለህ ከነበደሌ በፍቅር ልታቅፈኝ ጌታዬ ናፈቀኝ ደጅህ መሰሰት ማያውቁ ቸር መዳፎች ናፈቀኝ የጣኑ ሽታ ጽጌ መዓዛ ቅዳሴው ዜማ ቀልብ የሚገዛ የፍቅር ቅፊት የሚያወዛ ሰዓታት ኪዳን ቀኔ ማህሌት ጨለማን አልፎ መድረስ አንተ ቤት ናፈቀኝ ምን ልሁን ናፈቀኝ ጠልቼ እኮ አይደለም ሻሽቼ እኮ አይደለም ፈርቼ እኮ አይደለም ጌታዬ ናፈቀኝ በምን ልማልልህ ማርያምን ልበልህ ማርያምን ጌታዬ በጣም ናፍቀኛል ነፍሴን እስኪያማት ቤቴም ናፍቀሃለች በዚህ ዓለም ብክነት መኖር የደከማት አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ በፊት መንበርከክ ለነፍሴ ረፍቷ ነው ጊዜ ቅዳሴ መንፈስ የሚያሳርፍ ሰማያዊ ዜማ የሌሊት ውዳሴ ጎሳ ልቤ ቃለ ሰናይ የካህኑ ዜማ ምኞቴን ተሻግሮ ነፍሴን መዘመዛት ጌታዬ አንድ ቀን የባከነ ልቤን ከቤት መልሳት እንደያኔው ዘመን ልክ እንደ ልጅነት ናፍቀኛል ምስለ ኩልክሙ ተሰጦ ለመልስ ቆሜ ባንቃዱ ወደ አንተ ለመድረስ ስንፍናዬን ማረው ይቅናልኝ መንገዱ ናፈቀኝ ሁሉን ናፈቀኝ ሁሉን ማርያምን ጌታዬ በጣም ናፍቀኛል ነፍሴን እስኪያማት ቤቴም ናፍቃለች በዚህ ዓለም ብክነት መኖር የደከማት ልከኛ ባልሆነ የዘማሪ አልባስ ልኬን እያስታጠቅኩ ላመልክ ስጓጓ በልጅነት ስጋ በሰንበት ትምህርት ከቤት እንዳደግኩ በንጹህ ሕሊና እድፈት በሌለበት በጉባኤ መሃል ፊት ተሰልፌ መስቀልክን እያየው የምዘምር ነበርኩ ስጋዬን አልፌ ናፈቀኝ ጌታዬ ለመምጣት ብመኝም የሰጠኝ ቀኖች አለፉ እንደዋዛ በስጋዬ ችሎት ሸንጎ እየቆምኩኝ ሰበቤ እየበዛ አንተ ግን ጌታዬ አንተ ግን አባቴ የትዕግስት መጠን ዘመኖቼን ቀድሞ እኔን ይፈጥረኛል ቀኔን እየጣለ በደሌን ሲሰርዝ ቀኖቼን ይቀድማል ልመጣ ናፈቅኩኝ ጌታዬ ናፈቅኩኝ በኒቆዲሞስ የሌሊት መንገድ ቃልህን ልማር ቀንበሬን ስሰብር ፍቅር ሲሰራኝ ዓለምን ንቄ ከቤት ላድር ልምጣ በሌሊት ልገዝግዝ ማዳ ከደጅ ልጥና ከዓለም ይልቅ የነገርከኝን አንዳችም ሳይቀር ላድምጥ ጽሙና አንድ ቀን ጌታ አንድ ቀን አንተው ጠንካራ አገልጋይ ይሆናለሁና አንድ ቀን ጌታዬ ከመስቀል ላወርድህ እመጣለሁና ጌታዬ አንድ ቀን እያልኩኝ ብልህም ስንፍናዬን ታክሰ ናፍቆት ሲጠናብህ ከበሬ ደርሰሃል በዘጋሁት ሽንቁር ባልከፈትኩት ደጄ ከልፍኜ ዘልቀሃል በመመኘት ናፍቆት አይኖቼን ጨፍኜ መች ልምጣ እያልኩኝ በሰጠኝ ዕድሜ ወደ አንተ ለመድረስ አንድ ቀን አጣሁኝ አንድ ቀን እላለሁ ስትናፍቀኝ ጌታ ደጅህን ለመርገጥ አንተ ግን ከደጄ እስከ ዛሬ ያለ ሕይወቴን ልትገልጥ አንድ ቀን አንተዬ አንዳንዴም በድንገት ሌንጊኖስን አርገኝ ለክፋት ስወጋ ለምሕረት ዘንብል አንድ ቀን ጌታዬ ያደፈ ዘመኔን በፍቅር ተቀበል በመከፋት ቃሌ በናፍቆት መቃተት አትርሳኝ ብልህም በፍቅር እያየኸኝ ልታቅፈኝ ስትቸኩል አንተም ዝም አትልም ደግሞ
ደግሞ እመኛለሁ አርገኝ ፈያታዊን ከመቁሰሌ በላይ ዛሬ አስበኝ እንድል በጽናት ልራመድ እያበረታኝ በሰጠኝ መስቀል ታምር በሚናፍቅ የምኞት ያጽናፍ አስታውሰኝ ብልህም መምጣቴን ልታግዝ ከኃጢአተኛው ደጅ ትተኸኝ አትሄድክም። ብቻ የኔ ጌታ አንድ ቀን እያልኩኝ በምኞት መምጣቴን ስናፍቅ እልፍኜን ዘግቼ ቀድመኝ መታል ፍቅር ሲጠናብ ሰማሁ ተኝቼ ሲንኳኳ ደጃፌ ምኞቴን ታቅፌ ዝናን ተደግፌ ባልሰማ እንጂ ከሕይወቴ ቁስል ህመሜን ስሰማ ከድምፅህ አብልጬ እምባዬን ምቆጥር በብሶቴ ዘማ በሬን ልከፍትልህ እጄ ይታገላል እንዴት መጣ ብሎ መፈለግ ስራ ነው ዛሬ ሳታገኘኝ መሄድ መሰናበት ፍቅር መቼ ችሎ አንድ ቀን ጌታዬ የሕይወቴን ናፍቆት የመምጣቴን ስስት በቀን እየለካው ደጃፌን ሳልከፍት በምሬት ራስ ላይ አንድ ቀን እላለሁ ታምነኛለህ አንተው ታምነኛለህ ጌታ ናፍቀኛል እውነት በእናትህ ልማል ንገሪው ብዬ እሷን ነው የላኩት በምን ልማልልህ ማርያምን ጌታዬ በጣም ናፍቀኛል ነፍሴን እስኪያማት ቤቴም ናፍቃለች በዚህ ዓለም ብክነት መኖር የደከማት ካድስ ጌታዬ ለካንስ አንተዬ ከኔ ናፍቆት ይልቅ ናፍቆትህ በርትቶ ቀድመ በሬ ላይ ነህ ለካ ቆይታል ባልሰማህም ምን የፈጥረኸኛል ሞተ ታንኳኳለህ ማልደ የጀንበር መክረሙ ጊዜ ሳይገድብ ማነው እስክል ድረስ ትዕግስት ሳይነጥፍ ትጠብቀኛለህ ምን ልሁን አንተዬ ምን ልሁን ጌታዬ ናፍቀኛል አሁን ዝም በሉ እምባ ያስገበርከኝ ሐዘኔ ተደበቅ ያስከፋኝም ዘመን ውድቀቴ ተጠንቀቅ ብቸኝነት አድብ መከፋት አረምም ከሁሉ ብሶቴ ደጃፌን ለመክፈት ምስጋናዬ ይቀደም የሰላሙ ንጉሥ ከበራፌ ቆሞ በቆሰለው መዳፍ ሳይታከት ያንኳኳል ባላየው ነው እንጂ ከዓይኔ ተስሎ ይኸው ቀድሞ ገብቷል አሁን ዝም በሉ እንዴ ዝም በሉ ማጣቴ ረጭ በል ድካሜ ዝም በል ዝሙቴ ዝም በል ውርደቴ ዝም በል ክፋቴም ዝም በል ምኞቴም ዝም በል ናፍቆቴም ዝም በል ስንፍናዬም ዝም በል ሌብነቴም ዝም በል ስካሬም ዝም በል ክህደቴም ዝም በል እባክህ ቀሳሼ አንድ ጊዜ ዝም በል እኔ ሳልፈልገው የመስቀል ሙሽራ ሊፈልገኝ መጥቷል አዎ አንዴ ዝምታ አንዴ ጸጥታ ከበራፌ ቆሟል የሕይወቴ ጌታ እልፍኝም ዝም በል ከጠያቂ የሚልቅ ኮቴ ይሰማኛል ከብዙ ካታ የግሩምርምታ መሃል ድምፁ ይለየኛል መጣውኝ ያልኩኝ ሳልሄድ ስለቀረው ሊፈልገኝ መጥቷል ዝምታ ይገባል ዝምታ አዎ ጸጥታ ሕይወቴ ዝም በል እስቲ አንዴ ዝም በል ሕይወቴ መሰልቸት ቁስሌ ሐዘንና እምባዬ አንዴ ዝም በሉ ይፈልገኝ ጊዜ ቀን ስላጣሁ እኔ አንድ ቀን ጌታዬ ይመጣል በቃሉ አንድ ቀን ጌታዬ አንድ ቀን ጌታዬ ማርያምን ጌታዬ በጣም ናፍቀኛል ነፍሴን እስኪያማት ቤቴም ናፍቃለች በዚህ ዓለም ብክነት መኖር የደከማት ናፍቀኛል እውነት ናፍቀኛል ጸጋ ይብዛል በእውነት ጸጋ ይብዛል አንድ ሚውት አድርጉት ጸጋ ይብዛል እግዚአብሔር አምላክ የአገልግሎትን ዳርቻ ያስፋል በምትገጥመው ግጥም እግዚአብሔር በሚሰጥ ቅኔ ብዙዎች ወደዚህ ቤተክርስቲያን የሚጨመሩ ክርስቶስ ኢየሱስን አግኝተው የዘላለም ሕይወትን የሚያገኙበት ይሁን በእውነት ብዙ ቤት እርግጠኛ ነኝ አሁን እየሰሙ ያሉ ብዙ ቤቶች አሁን ባቀረብከው ቅኔ አሁን ባቀረብከው ግጥም ማለት ነው ማንነታቸውን እንዲያዩ አድርገሃል በእውነት እግዚአብሔር ያክብርህ አገልግሎት ይስፋ ወንድሜ ተጽዕኖ ፈጣሪ ሁን በእውነት ተጽዕኖ ፈጣሪ እግዚአብሔር ያድርገህ የምትደመጥ እግዚአብሔር ያድርገህ አሜዚንግ
አሜዚንግ። የተጠራ ሰው ብዙ ዓላማ አለው። አንዱ ዓላማ ይሄ ነው፣ ክርስቶስን ማሳየት ነው። እኔ በዚህ አጋጣሚ አንድ ነገር ልንገራችሁ። እዚህ ውስጥ አሁን 334 ሰዎች አላችሁ። የእውነት እግዚአብሔር ምስክሬ ደምረው ብዙ ነገር አውቁ ነው እዚህ ቤተክርስቲያን የተመለሰው። የእውነት እችን ቤተክርስቲያን ሳታውቁ ከዚች ቤተክርስቲያን ወጥታችሁ ሌላ ቦታ የሄዳችሁ ካላችሁ እውነት እኔ ኑ እላችኋለሁ። ኑ አንዳንድ ቁጥር ጻፉና እዚህ ቤተክርስቲያን ነበሩ፣ ኦርቶዶክስ ነበሩ፣ ሳላውቃት ነው የሸሸሁት፣ ሳላውቅ ነው የወጣሁት የምትሉ 3 ቦታ አለ፣ አስገባችኋለሁ። ኑ ከዛ በኋላ ከንስሐ አባታችሁ ጋር እንድትገናኙ ይሆናል። ከዚህ ቤተክርስቲያን ጋር እንድትታረቁ ይሆናል። እውነቴን ነው የምላችሁ። ምንም ሌላ ቀንበር ውስጥ አትገቡም። ምንም ሌላ ጨለማ ውስጥ አትገቡም። እውነት ብርሃን ውስጥ ነው የምትሄዱት። ብርሃን ውስጥ ነው የምትቀጥሉት። ሳታውቁ ነው የወጣችሁት። ይሄ ግጥም ይሄ አሁን ሰውዬው ወንድማችን ያቀረበው ግጥም አቤላ ያቀረበው ግጥም ምንም ነገር የለም። ክርስቶስን ነው የምታዩበት። ስለዚህ ኑ እስቲ ሊያችሁ አንዳንድ ቁጥር ጻፉ እስቲ። ኦርቶዶክስ የነበራችሁ ግን ምንም ሳታውቋት ኦርቶዶክስን ሳታውቋት የወጣችሁ ኦርቶዶክስ ውስጥ ክርስቶስ እንደሌለ አውቃችሁ የወጣችሁ ሰዎች ኑ እኔ ኢንቫይት አድርጋችኋለሁ። በእውነት ኑ እስቲ ሊያችሁ አንዳንድ ቁጥር ጻፉና ላስገባችሁ። በእውነት ኦርቶዶክስን ሳታውቋት ነው የወጣችሁት። ወንድሜ ጨክን፣ ወስን። እውነቴን ነው የምልህ፣ በእውነት ነው የምልህ። አትጠራጠር። ና ግባ፣ ግቡ፣ ኑ ግቡ። የእውነቴን ነው የምላችሁ፣ ኑ ግቡ። አምላካችሁ ይናፍቃችኋል፣ አባታችሁ ይናፍቃችኋል። እቺ ቤተክርስቲያን እጇን ዘርግታ ትጠብቃችኋለች። ኑ ግቡ። አትፍሩ። ይኸውላችሁ አትፍሩ። ጴንጤ ስትሆኑ እኮ እጆቻችሁን አንሱ ተብላችሁ እኮ ነው የገባችሁት። አትፍሩ። እውነት ነው የምላችሁ፣ አትፍሩ። ወደዚች ቤተክርስቲያን ለመመለስ አትፍራ ወንድሜ። እውነቴን ነው የምልህ፣ አትፍራ፣ አትሸማቀቅ። ሌላ ነገር ውስጥ አትገባም። እውነት አትገባም። ወይኔ ያለሁበት ቦታ። እሺ ሰው ገባሽ። ቴንክ ዩ። ሰላም ነው ወንድማችን። ሰላም ወንድማችን። ትኩረት ሁሉ ሰላም ነው። ሰላም ነው። እግዚአብሔር ይመስገን። እንዴት ነው? ይሰማል አይሰማል? እሺ አቤል ወንድማችን በጣም ይሰማል። ወንድማችን ይሰማል። ሚዩት ነበር። በጣም በቃ እኔ ብገልጸው ራሱ የማይገለጽ ፓወር ያለው ግጥም ነው። እውነቴን ነው የምነግርህ። እዚህ ውስጥ ሆኖ ዛሬ ይህንን ግጥም የሰማ ሰው ሰውነቱን ያልወረረው ሰው ገብቷል ያለ አይመስለኝም። ይሄ በቃ የኔ አይነቱን እንደዚህ ሽባ የሆነ ሰው ሽባን የሚያስነሳ ታውቃለህ? ሽባን አንስቶት ቆሞ መሄድ የሚያስችል አቅም ያለው ግጥም ነው። እውነቴን ነው። በርታ። በገና ብዙ እንጠብቃለን። በቃ ካንተ። እሺ ወንድማችን ታወራኛለህ። ትኩረት ሁሉ የምትባል ላይሆን ክበርልኝ፣ እግዚአብሔር ያክብርልኝ። ደሜ እያወራህ ነበር። ላይሆን ትኩረት ሁሉ እያወራህ ነበር። አውራው። እሺ ቀጥል። በተናገረው በመሀል ስትፈልግ አንድ ግጥም ስለመቤታችን እላቸዋለሁ። አንድ ግጥም ማለት የገባው ሰው ወይም ወንጌል የሚያውቅ ሰው መጽሐፍ ቅዱስ ይዞ እንደውም ይሄን ግጥም ቢሰማኝ ደስ ይለኝ ስለመቤታችን እና አውሩና በመሀል ገባል። ዛሬም ቀጥል
ቀጥል። ጀማው ፈቅዶልሃል አባቴ። ትኩረት ሁሉ ወደ ኢየሱስ ወደ ማርያም አይደለም። ፎርቢ አሁንም እምልሽ ኦርቶዶክስ ትኩረቷ ኢየሱስ ላይ ነው። ማርያምን ግን አትረሳም። ይህንን ነው የምነግርሽ። እሺ ማርያምን አርት። ቀጥል አቤል። ተዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛ የጽድቅ መብልንና እውነተኛ የሕይወት መጠጥን ወልደሽልናልና። አንቺ እኮ ነሽ ትርፌ። መቼም እመቤቴ፣ መቼም ድንግል ማርያም ልብ ቃል ሲያጣ የእንባ መባ ይዞ ዓይን ይናገራል። በቅፍሽ ያለው የማፀንሽ ፍሬ ሁሉን ያሻግራል። የመከራው መንገድ ንቅፊያ እንዳላቆመው ታማኝ ሐዋርያ ሕማማቱን ሲያዩ አምኖ መከተል ነው የፍቅር ማሰሪያ። ለካ እመቤቴ፣ ለካ ድንግል ማርያም የልጅሽን ዱካ የመስቀልን መንገድ አስተውሎ መሄድ ወደ አንቺ መድረስ ነው ቁስሉን ለማየት በክርስቶስ መንገድ። አንገትሽን ደፍተሽ ሐዘንሽ በርትቶ ነፍስ እያሽ ማዘኗ ከነፍሴ ከነፍስሽ ስር የልጅሽ ስጦታ ምርኮኛ መሆኗ ትዛልሽኝም ብዬ የልጅነት አፍ መፍቻ መዝሙሬ የደረሰብሽ ሲወለድ ጌታዬ ትዛልሽኝም እነዬ ማርያም ምን ሆናለች አንገቷን ደፍታ ታለቅሳለች። ሲወለድ ልጇ ከበረት ንጉሥ ፈረደ ጦርነት። ግብፅ ይዛው ሄደች በጀርባዋ ብዙ ነበረ መከራዋ። እውር ሲያበራ ሲፈውስ መስቀል ፈረደ ጲላጦስ። ልቧ በብርቱ ተሰበረ ሐዘን እንባዋ ይነበረ። ትዛልሽኝምዋ ልጅነት መዝሙሬ ለአሁኑም ዘመን ክብሬ። እምዬ ማርያም ምን ሆናለች ከመስቀሉ በቀኝ ነፍሷ ባዘንዝላ ሁሌ ትቆማለች። ለካ አዛኝቱ ለካ አንድዬ እናት ከልጅሽ መከራ በሸንጎ ፊት መቆም መዋረድም ቢሆን መስቀሉን ታቅፎ በእንባ እየከተቡ ደጋግመው መውደቅን መከራን መጎንጨት ቢሆን እንኳ ሕይወት እስከ መጨረሻው ለሚከተል ታማኝ አንቺው ነሽ ሽልማት። ለካ አዛኝቱ ለካ እመቤቴ ፈርቶ የተመለሰ ልቡ ባልዋለበት ነበርኩኝ ለሚል ሰው ምን ቢያምር ሕይወቱ ለሥጋ ባይጎድለው የምድራዊ ነዋይ ሞልቶ እንኳ ቢተርፈው አንቺ የሌለሽበት ልጅሽ ያልባረከው ሙሉ እኮ አይደለም ሰው። ካዛኝቱ ለካ ድንግል ማርያም
መለኮት ማፀንሽን ሊያድርበት ሲመኝ ዘመን የጠበቀሽ ኪዳነ ምሕረት ፍቅሩን እንድናስብ ማዳኑን ጻፈብሽ። አምኖ ለተጓዘ ዘመን ሳያነቅፈው መስቀሉን ለማየት ከሕማማቱ ስር ናፍቆቱ ለሆነ ጌታውን ለማግኘት ከዓለም መከራ በውበቷ ጉዝጓዝ እምነቱን ካልጣለ እናቱን ካልያዙ በትምክህት እርምጃ ክርስቶስ የታለ? ማናት ዓለም ቤዛዊት ዓለም ቤዛዊተ ኩሉ የልጅሽን ቁስል ስቃይና ሞቱን ግርፋቱን ማየት መከራን ታግሶ ነው ሕማሙን መቀበል ኢየሱስን ማግኘት በፈተና ወጀብ የዓለም ሽንፈቷ አርቃኗን ሲገልጠው ማሸነፉ ለኛ በቃሉ ላደረን ታምነን ለተጓዝ ነው። ሁሉን መተው ለእርሱ ማርያም ሁሉን መተው ለእርሱ ድንግል ለነፍስማ ማህረፍቷ እንደሆነ በቃሉ ለማደር ምኞቱን በመካድ ስጋው ለጨከነ በመንፈስ ባዶነት በእግሮቹ ዳና ነፍሱን ላነጠፈ በልጅሽ መከራ ያንቺን ሰቀቀን እያየላለፈ ጌታን አገኝ ብሎ የሴኬምን ጥበብ ጥሎ ለመነነ በሩቅ ያየው መልኩ ድምግባቱን ሊያደንቅ በደሙ ላመነ ከጌቴ ሰማኒ ፈርቶ ያልተደበቀ እረኛው ሲመታ ለ30 ዲናር በመሳም ምልክት ያልሸጠው በማታ በሄሮድስ ግቢ በሳዳር ጨዋታ በገረዶች ወሬ 3 ጊዜ መቃዶሮ ሳይጮህ በፊት ለሆነበት ዛሬ ነበርኩኝ ለሚል ልብ አውቃለሁ ለሚል ልብ አትገቢውም ሁሌ የጌታዬ እናት እስከ መስቀሉ ሞት ለተከተለው ሰው አድርጎ ሽልማት አትገቢውም ድንግል አትገቢውም ማርያም አትገቢውም። አይረዳም እውነት አይረዳም አይገባውም። ለካ ድንግል ማርያም ለካ አዛኝቱ ማንም የማይቀማኝ ብል የማያገኘው ውበት ነበርሽ ጌጤ ከዝና አምላኬዎች ካስመሳይ ተከታይ ባንቺ ነው መብለጤ። ሁሉን ነገር ትቼ ማፀንችን ፍሬ ተግቼ ብከተል በመከራ ሁሉ መስቀሉ ስር ቆመሽ አገኘሁሽ አይደል? እኮ ማን ነበረ ኢየሱስ የሚለው እሱ ብቻ የሚለው ማን ነበር የዛኔ ምዋ ማን ነበር ከጎንሽ ኪዳነ ምሕረት ዓለም ልትፈትነኝ መክሊት ልትቀማ በሬ ተጎዝጉዛ ለስጋዬ ምቾት ብዙ አሸንክታ በአማሃዋን ይዛ ታባብለኛለች ከቅፍሽ እስከወርድ ልጅ ልታስረሳኝ በሚሰል ስብከቷ በምንዝር ገላዋ አባብላ ልትወስደኝ አበረችኝ እናቴ አበረችኝም አምላክ አበረችኝ አንቺ መከራን ታግሼ የልጅሽን መስቀል በፊቴ እንዳለ አበረችኝ እንዳልቀር ፈተናዋ በስቶ ልቤ እየዋለለ ተስፋዬ ተዳፍኖ መንፈሴ ሲከፋ ያስኩት ሲበተን ያመንኩት ሲጠፋ ለወዳጅ ጎብጬ ደግፌ ባቆምኩት የሚከፋብኝን በልጅሽ መንገድ ነው አፍቅሬ የገዛሁት። አማላጅቱ ሆይ አዛኝቱ ሆይ ስደተኛይቱ ሆይ በረኛይቱ ሆይ እኔ እያነስኩኝ ከዘመን ጎድዬ ለነርሱ መታየት እኔ ዝቅ ብዬ ትከሻዬ ሰፍቶ ሁሉን ስለቻለ በተከፋው ቁጥር መልጃሽ ሁሌም አለ። አሁንም አበርችኝ አምላክ ከነበረኝ ሁሉ ከጄ ካጣሁት በመገፋቴ ውስጥ በመናቄም ውስጥ አንቺን ያተረፍኩት ወትሮም ለጠላት የጎደልኩ መስሎት ታምሜ ቢያገኘኝ ቀራኔው እንዳልደርስ አንቺን እያየሁኝ ጉልበቴን ቢነሳኝ ባልቃሻው አይኔ ባንካሳው ልቤ ወደ አንቺ መጣሁኝ። ስምሽ ማር ነውና ማርያም ያልኩኝ ከተገዳው መንፈስ ነዋይ ካሸነፈው መልኬን አወይቦ ደዌ ካደቀቀው ስሙ ከልተላብሶ ወዳጁ ከናቀው በደል እየገፋ ዘመን ካደቀቀው ኃጢአት አሞካሽቶ ጽድቁን ከነጠቀው ማጣት ዕዳ ሆኖ ከፍቅርሽ ካራቀው ካልጋ ለወደቀ ግዙፍ ሰውነቴ ጨለማ ለዋጠው ለትንሿ ቤቴ ዛሬን ካኖረኝ ማርያም ዛሬን ካኖረኝ ከትናንት አልፌ ማንም የማይቀማኝ አንቺ እኮ ነሽ ትርፌ። ማናት ዓለም ቤዛዊተ ሰላም የተገፋው ርስት የሚስኪን ሰው ተስፋ መጽናኛው እኮ ነሽ ልቡ ለተከፋ። ለካ እመቤቴ ለካ ድንግል ማርያም ምንስ ሐዘን ሊኖር አንድ ልጅን አጥቶ በእንባ እንደመሞሸር? ምንስ ለቅሶ ሊኖር መነጠቅን ያህል በደል ችሎ ማደር? ምንስ ማርጀት ሊኖር ዘመን ባለቆሰለው በሕይወት ሽንቁር ላይ ስንጣሪ መስደድ? ምንስ ማጣት ሊኖር መኖርን ሲሰጡ በማስመሰል አቅም በክህደት መንጎድ? ምንስ ክደት ሊኖር ድንግል ምንስ ክደት ሊኖር መድኃኒት ልጇን እናምናለን ብሎ እናት እንደመርሳት? ምንስ ውድቀት ሊኖር መንገድ ሕይወት ብሎ ጽድቁን እንደመሳት? ብቻ እመቤቴ የጌታዬ እናቱ ብርታቱን ነኝና ልድረስ ወደ ልጅሽ
የፈጠረሽ ጌታ እሱን በማለቴ ለእኔ እንዲሸልምሽ እናት ዓለም አንቺ ማለት ወዳጅ ለከፋበት ዘመን ለተለየው በበሽታ ደቆ በአልጋ ላይ ላለው ያለውን ላጣ ሰው በወዳጁ ክደት ጠያቂ ለሌለው ወገኑ ርቆት ዘመኑን ለተባ በደዌ ሲማቅቅ እንባ እያዘራ መዳን ለሚናፍቅ ለእንደኔ አይነቱ ሕይወት ለከፋበት መጽናኛው አንቺ ነሽ የልቡ ቀሪ ሀብት። አንቺ እኮ ማርያም ድንግል የመስቀል ስጦታ መክሊት የሕይወት ለከፋበት በሄድሽበት ሄጄ የነፍሴን መድኃኒት ጌታን አገኘሁት። ጽልመት ሲጋርደኝ አቅሜን እየነሳ የመኖር ጎዳና ሽልማት የነበርሽ ድግመቴን እንዳየው መንፈሴ እንዲቀና እንባሽን እያስብኮ ነፍሴ ባልበስተው የመከራ ገጽሽ ልጅሽን በጽናት የተከተልኩ ቀን መስቀል ስር ቆመሽ አገኘሁሽ። ልካ ድንግል ማርያም በልጅሽ ቃል መንገድ እምነት ተደግፎ በጽናት መራመድ አንቺን ለማግኘት ነው በፍጹም ትትና ጌታዬን የምወድ። ተስለሻል ማርያም ተስለሻል ድንግል ተስለሻል ታትመሻል ከቃሉ ስር በፍጥረቱ ውብ ልቦና ያንድዬ እናት ምክንያት ሆነሽ እንድንጸና እኔማ ስደክም በነፍሴ መባከን በታቀፍሽው ነበር መንፈስ የሚሰክን ያኔም እመቤቴ ያኔም ድንግል ማርያም ጥቀርሻ የላሰ ምስልሽን ሳይሆን ያኔ ነው ወዳጄን በፍቅር ምቀጣው ያኔ ነው ህመሜን ፈጽሜ የምረሳው ያኔ ነው ማጣቴን ባንቺ የምዘነጋው ያኔ ነው እምዋ እድሜ የሚረዝበው ከነበረኝ ሁሉ አሁን ካለኝ በላይ በልቤ እንዳለሽ ተገልጠሽ ባትታይ ሁሉን ያየውበት የመከራ ጊዜ ዘመኔን አልፌ ለዛሬ ብደርስ ማንም የማይቀርበኝ አንቺ እኮ ነሽ ትርፌ። ለካ እመቤቴ ለካ ድንግል ማርያም የዓለሙን ቤዛ ኢየሱስን አምኖ እስከ ዓለም ፍጻሜ በጽናት ቢጓዙ ሁሉንም ለናቀ በቃሉ ለሚያደር ለመናኝ ሰው ወዙ ስለ ስሙ ክብር መራራ መከራን ለታገሰ አማኝ ነፍስ ደሞዙ ለካ አዛኝቱ መዳኑን ላመነ በጸጋው ትሩፋት አክሊልን ቢሰጠው በልጅሽ ዱካ ስር በደም ፍኖት መንገድ ከአንቺ ለመድረስ ነው። ለካ እመቤቴ አትገቢውም አንቺ አይረዳም እናት ዓለም ራስን መካድ መስቀልን መሸከም መከራን መታገስ ከዘላለም ሕይወት በጸጋ ሽልማት ክርስቶስ መንገድ ነው አንቺ ጋር ለመድረስ። አልከሰርኩም እኔ አተረፍኩኝ እንጂ የሕይወቴን ራስ እርሱን በማለቴ ቀራንዮ ድረስ መንገዱን ብከተል አንቺም ከነ ልጅሽ ተገኘሽ ከቤቴ። አላፍርም እናቴ ያመንኩትን ሁሉ እኔ ሳውቀዋለሁ ማዳኑን ሊፈጽም መለኮታዊ ቃል ስጋሽን ሲዛመድ ከርግማን ድኛለሁ። ጽንሱ ሲመሰክር መንፈስ የተሞላ ቃል እየሸመነ በዜማ ቢያወሳሽ የጌታዬ እናት ወደ ቤቴ መጣች በሚል ትህትና ለክብር ሰገደልሽ። ለዘመናት ተስፋ የፍጥረታት ናፍቆት የመዳን ምኞቱ መንገድ ብትሆኚ በክርስቶስ መንገድ በማዳኑ ምዕራፍ ከመከራው ጋር ሁሉ የምትገኝ አትገቢም ድንግል ልምጣ በመንገዱ በጸጋው መዳኔን ቀራኔው እንዳየው በጽናት ልራመድ። አማላጅቱ ሆይ አንቺን ለማግኘት ነው ልጅሽን የምወድ። ማናት ዓለም ከዘመን ዘምኜ መኖሬ ቢነገር ጥርስ አውጣ መከራ ሁሉንም አልፌ መንገዱን ስከተል ቀራኔው ብደርስ ልጅሽ ሸለመኝ። አንቺ እኮ ነሽ ትርፌ አንቺ ብቻ ትርፌ ብቻ ማርያም። ዛሬ ወገኖቼ የእውነት በጣም የሚቆጨኝ እቤቴ አለመሆኔ በጣም የሚቆጨኝ በቃ እቤቴ አለመሆኔ በጣም ይቆጨኛል። ይህንን ግጥም ከዝማሬ ጋር አብሬ አለማድረጌ በጣም ይቆጨኛል። በጣም ግን ያው ቃላት የለኝም። እግዚአብሔር ያክብርህ ወንድማችን። የእውነት በጣም በቃ እኔ እንግዲህ ቃላት የለኝም። ያው ጀስት የምትናገሩ ሰዎች ካላችሁ ተናገሩ። በእውነት ቤቴ ብሆን እያሸበሸብኩ ነጠላዬን ለብሼ ጌታ ምስክሬ ነው የምላችሁ ነጠላዬን ለብሼ አጉል ሰዓት ገባ አጉል ሰዓት
ምን አለ ከሁለት ሰዓት በኋላ በገባህ ኖሮ። ግን ቴንኪ በእውነት ቴዳ የሆነ ነገር በል እስኪ። ጆሲም የሆነ ነገር በሉ። ላይሆን ዲማ በቃ ብሎ አልጠግብ ባለ ስሙ ተመሳስሎ እኮ አምልጦን ነበር እኮ ለትንሽ አምልጦን ነበር እኮ ለትንሽ። ይሄን የመሰለ ነገር ይዞ መጥቶ ቆይ መኪና ውስጥ ልግባ እንዴ? ኧረ ቆይ መኪና ውስጥ ልግባ። ማንም እንዳይቀመጥ እኔ ያለ እንዴ? ቆይ ይህንንማ በዝማሬ ነው እንጂ ማጀብ ምረጡ። ምን የሚለው ዝማሬ ምረጡ። እስከዛ ምረጡ ዝማሬ። ደሜ በዚህ አጋጣሚ አንድ ነገር ልናገር እባክህ። ቅርታ ምን ልክፈትልህ? ዝማሬ የአሮን መዝሙር አለ እና ሮቤል የሚባል ዘማሪ መጠጊያ ውባ ቤቴ የሚል መዝሙር፣ መጠጊያ ውባ ቤቴ ከሌለህ እኔ ከፍተዋለሁ። ግን አንተ ካለማ ክፈት። እሺ የደሜ ቤተሰብ የሆናችሁ ይሄኛው አካውንቴ ሻዶባን ውስጥ ነው እና ለአገልግሎት አንዲት ልጅ ናት የሰጠችኝ ቁጥሩ ከፍ ያለ ስለሆነ ብላ። እንግዲህ ኮፒ ሊንክ አድርጉልኝና በደንብ ለማገልገል እንድችል። ደሜ በፈለከው ጊዜ ብጠራኝ ፎሎ ነኝ፣ በፈለከው ጊዜ ብታዘኝ ታዛዥ ነኝ። ያው በቃ ሲመጣልህ መምጣት ስላለ ፎሎ አድርጌያለሁ። ያው አንተ ፎሎ በጣም ቴንክ ዩ። የሚገርም ነው በእውነት ያለው። እዚህ ላይ ያላችሁ የደሜ ቤተሰቦች ይህንን አካውንት በደንብ መንቀሳቀስ እንዲችል እባካችሁ ኮፒ ሊንክ አድርጉልኝ። ትንሽ ስላስቸገረኝ ነው ብዙ እንዳልንቀሳቀስ ስላደረገኝ። ደሜ እስኪመለስ ያው ላይሆን የምትለው ነገር ካለ በልና። ምንም በቃ ምለው ነገር የለም። በጣም ተገርም ያለው በቃ የሆነ አይነት ነገር እግዚአብሔር ልኮ ነገር የመጣ ሁሉ ነው ይመስለኝ። ብዙ ሰው ግጥም መነባነ በጣም ጠንካራ ግጥሞች ናቸው። በጣም ነው የማደንቅ እና በዚሁ ይዘት በዚሁ ጥራት ቀጥላቸው። በቃ እኔ ምን ልል እንፈልገው የሚወሰደውን ጊዜ ይወሰድብህ። ልክ እንደዚህ አሁን እንደለፋህባቸው ለፍተህባቸው ምሰራቸው በቃ ስር ነቀል የሆነ ነገር ነው እና ምን ጃብሻ ምን ማለት እንደምችልም ስለማላውቅ ዝም ብዬ ነው እያወራሁ ያለሁት ማለት ነው። ብቻ በጣም ጎበዝ ነው። ያው እንግዲህ በሰፊው ለማገልገል ብዙ ግጥሞች አሉ ወደ ማደረሳቸው ብዬ የማስባቸው ብዙ ግጥሞች አሉ እና እነዛን ግጥሞች እንግዲህ ያው አሁን እንዳልኩት ቲክቶክ ይሄኛው አካውንት ትንሽ አንዲት ልጅ ናት እንደዚሁ ግጥም ሰምታ ያ ሌላ አካውንት ነበረኝና ትንሽ ነው ፎሎወሩ በዚህኛው ተጠቀም ብላ ይሄንን የሰጠችኝና ግን ብዙ ጊዜ ግጥሞች ስፖስት አይታዩምና ኮፒ ሊንክ ብታረጉልኝ ደስ ይለኛል። ዩቲዩብም አለ እንደ ልቤ በቃ አብረን እናገለግላለን። የት ሀገር ነው ያለው? አዲስ አበባ ነህ? አሁን አንተ ያለህበት ሀገር ናዝሬት ነኝ እኔ። አቀልዳ እውነት በስመ አብ በእውነት ደስ ይላል በጣም የሀገሬ ልጅ ስለሆንክ። የት ሰፈር ነህ? እዚህ ኮሌጅ። እንዴ አንድ አካባቢ ነና? አንተ ጎረቤቴ እንዳትሆን። በቃ አንድ ቀን እንገናኛለን። እሺ ደስ ይለኛል አባቴ። ስልኬ ባዮ ላይ ያለውን ስልክ ውሰድና ደውልልኝ። ባዮ ላይ ስልክ ያለ ደውልልኝ።
አገኘሃለሁ። ሰኞ እንግዲህ እዚች ባህረ ጥበባት ከሆነች ቤተክርስቲያን ልቀላቀል ነው። በቃ አንገቴ ላይ ማህተብ ነው ያለው። እስኪ ስለ ማህተብ 2 ደቂቃ ምናምን ካለ ተናገር እስኪ ስለ ማህተብ። ማህተቤን አልበጠስም። ለአንዳንድ ሰዎች ማለት ያው ወንጌልን በጣም ስትረዳው አንብቦ ማለፍ እንደ ፊክሽን አንብቦ ከማለፍ በዘለለ ሁኔታ በማስተዋል ስታነበው ማህተም በራሱ አንድ ስብከት ነው። ለእኔ ስብከት ነው። አንዳንድ ሰዎች በሌላ አይነት ነገር ሊተረጉሙት ይችላሉ ምናምን ነገር። እኛ ግን የተጠቀምነው ሰዎች ስለተጠቀምን ክርስቶስን የምንሰብክበት የክርስቶስ መሆናችንን የምናሳይበት በደሙ ቤዛነት የተዋዠን መሆናችንን የምንመሰክርበት በአንደበታችን ተናግረን በስራችን ገልጠን ባይበቃን በምልክት ሁሉ የምንሰብክበት አንዱ መስፈርታችን ነው ብዬ አምናለሁኝና ማህተብ ስታረግ ያለው ሰላም እንግዲህ ታየዋለህ። አንተ ራሱ ታየዋለህ። ማህተሙን ስታረግ ያለህን ሰላም በቃ በኩራት በጣም ልበ ሙሉ ሆነ ኮርተህ የምትሄድበትን ባይዘዌ ማለት ባይዘዌ ማህተብ ምልክት ነው። መጽሐፍ ቅዱሳዊ ነው። ገባ? አይተህ ከሆነ እስራኤልን ከግብፅ የለየው ምልክት ነው። ገባለ? ደሙ በጉበናቸው ላይ እየተቀባ የሞት መልአክ ሲመጣ አለፋቸው ይላል። አየህ? አለፋቸው። ባለ ምልክቶች ባለ ማህተቦች ትታለፋላችሁ። አለፈ በሉ እስቲ ሁላችሁም ጻፉ። አለፈ እያለች ጻፉ። በእውነት ባለ ማህተብ ትታለፋለህ ብራዘር። ዋህ አቤት አቤት። በዛ ላይ የሚያው ሕጌን በልብህ ጻፈው በአንገትህ ምሰረው ይል የለ ያም ነው። እና ለአንዳንድ ሰዎች እኛ ዝም ብለን በዘፈቀደ የሚሆን ነው የሚመስላቸውና አሁን እኔ በጣም ደም የሚገርመኝን ነገር አንድ ነገር ልንገር። ከቤተ ክርስቲያን ባለመረዳት ይወጡና ኢየሱስን አገኘ ነው በራለን ምናምን የሚባል ፈሊጥ አለና መጀመሪያ ጨለማ ውስጥ እስካለህ ድረስ ወደ ሌላ ጨለማ ስትሄድ ጨለማ ስትቀይር የበራም ሊመስል ይችላል። ቤተ ክርስቲያን ውስጥ ሆነ የጠፋ ሰው ተዋህዶ እምነት ውስጥ ሆነ ጠፍተህ እዛ ስትሄድ የተገለጠልህ ይመስላል። እዚህ ግን ምን ነበርክ? ምን እያደረግክ ነበር? ምን እየሰራህ ነበር? አሁን እኔ አገለግል ነበር፣ እዘምር ነበር፣ እሰብክ ነበር፣ እቀድስ ነበር የሚሉ ሰዎች ትሰማለህ። ሁሉም ነበረ ነው አይደል? በነበር የቀረ ታሪክ ያለን ሰዎች ነንና ካልገባህ አልገባህም ነው። አሁን እኔ ቅድም የእመቤታችንን ግጥም ሳነብ ከአምባይ የሚመጣባቸው ጉዳዮች አሉና ስጽፈውም እያለቀስኩ ነው የጻፍኩትም ይህንን ግጥም ማለት ነው። በጣም እያለቀስኩ አትገቢውም። በቃ ክርስቶስን ለማያውቅ ሰው ማርያም አትገባውም። ክርስቶስን በደንብ ላወቀ ሰው ግን ማርያም ትገባዋለች። ክርስቶስን ላላወቀ ሰው ግን ማርያም ፍጹም አትረዷትም፣ አትገባችሁ። ክርስቶስን አውቀነዋል፣ ክርስቶስ ተገልጦልናል፣ ክርስቶስ አድኖናል፣ ክርስቶስ እንደዚህ በአፍ ብዙ ነገር ሊባል ይችላል። ግን በልብ በእውነት በኑሮ የክርስቶስን ቃል የምንከተል ከሆነ ማርያም ትገባናለች። ያኔ ነው የምናመሰግነው፣ ያኔ ነው ፈጣሪን የምናመሰግነው። እና ደም ያመሰግናለሁ። እኔ እንደ አገልጋዮቹ መለፍለፍ ጀመርኩኝና እንገናኛለን፣ እናወራለን። በአካል አግኝተህ ታውቃለህ? ኮሌጅ አላቅም፣ በእውነት አላቅም። በእውነት በእኔ ታክሲ ስንት ጊዜ ይሆናል ኮሌጅ? አንተ በጣም ብዙ ጊዜ። እኔ ለትምህርት መጣሁኝ። የዲላ ልጅ ነኝ። ኦኬ፣ ኮሌጅ ውስጥ ነው እንዳለው ነው? አይ ለትምህርት መጣሁ፣ እዚሁ ቀረሁኝ በቃ። ታዲያ አንተ በእኔ ታክሲ አልተሳፈርክም? ማን ያውቃል? ተሳፍሬም ሊሆን ይችላል፣ አላስተውልም። ሁሌ ከኋላ ስለምሆን ደሜ ያሬድ ጋር የሚሉ ልጆች አሉ። ያሬድ ጋር ምን አለ ጋይስ? እሺ ያሬድ ጋር ያሉ ነው ወይ? ኦኬ ያሬዶ ጋር ሄድ
በቃ እሺ፣ እሺ። የድንግል ማርያም ፍቅር ለሚያውቀው ነው። ያሬዶ ጋር ይላል። ላቋርጦ በቃ አዎ፣ አቋርጦ ላቋርጦ ጋይስ ከፍቷል ለማለት ነው። ኦኬ እና ደሜ ያው ሀገራችን ላይ እንገናኛለን። በቃ ችግር የለውም። አሁን ራሱ ሬት ባሪ ነው ያለሁት። እናወራለን። እሺ አብሽር። እሺ